ልትወጣ ስትል መመለስ በህይወትህ ከበዛ ልትሻገር ስትል እዛው ቦታ ከሆነ ስትራቴጂ ቦታ ላይ የጠላት እጅ አለ ማለት ነው። ይሄ የጠላት እጅ በዘመናት መካከል አንድም ቀን ተኝቶ አያውቅም። ሚኒስትሪን አታክ ያደርጋል፣ ላይፍን አታክ ያደርጋል፣ ቢዝነስን አታክ ያደርጋል፣ ጤንነትን አታክ ያደርጋል። ምን ቦታ ተቀምጦ ካልከኝ ስትራቴጂ ቦታ ላይ ተቀምጦ ብቅ ስትል ለምሳሌ አንደኛ ሳሙኤል ምዕራፍ 16 በማለዳ ይወጣና ከናንተ መካከል ብሎ ስትራቴጂ ቦታ ላይ ነው መጥቶ የቆመው እና ሁሉም ያለው ተሸሽገው ይገባሉ። ጎልያድ ያስፈላል። ለምን? በሚታይበት ቦታ ላይ ነው የሚወጣው። ያ ሁሉ ወታደር ለምን የተሸሸገ ይመስላል? 39 ቀን ሰውየው ስትራቴጂ ቦታ ላይ ነው የወጣው። የሚጠይቀውም ጥያቄ ከባድ ነው። ሲቀጥል ደግሞ ይሁዳ የሚባል ቦታ ላይ ነው ያለው። ይሁዳ ደግሞ በራሱ ምስጋና ነው። ምስጋናውን የእስራኤልን ምስጋና ቦታ ይዞታል። ያምልኮውን ቦታ ይዞታል። እስራኤል 12ቱም ነገድ ነው የደከመው። ዛሬ ይሄ ስትራቴጂ ቦታ በምን ይመታል ካልከኝ በመጸለይ ነው። የለም ባለመጸለይ የሚገጥምሁን ነገር አላብራራለህም። አንተ አሁን እየኖርከው ስለሆነ በመጸለይ የምታገኘው ግን ነገር አለ። ባለመጸለይ በህይወት የደረሰው ነገር ማይክ በሰጣችሁ እያንዳንዳችሁን ትነግሩኛላችሁ። በምትጸልዩበት ቦታ በምትጸልዩበት ጊዜ ከጸለያችሁ በኋላ ምን ይሆናል ብለህ ከጠየቀኝ እሱ ነው ብነግርህ። የመጀመሪያውና ዋናው እግዚአብሔር ላንተ ያስቀመጠው ስትራቴጂ ቦታ እጅህ ይገባል። ማን ነው አሜን የሚለኝ? አንድ ሰው ቀኝ ይሄ እኮ በቃ የመንፈስ ቅዱስ ምሽት ነው። ዲቫ ፕራዲያና ማሳ አንድ ልዩ መንፈስ ያለው ሰው አለ። ተራራው ምድር ላንተ ይሆናል። መጽሐፍ ሲናገር እንደዚህ ይላል፣ ሁሉም ሙሴ እንዳዘዛቸው ርስታቸውን ወሰዱ ይልና አንተም ርስትህን ውሰድ ሲሉት ኖ አለ። እቺ ምታከል አትበቃኝም አለ። ለምን ሲባል ልዩ መንፈስ አለኝ አለ። ምን ማለት ነው? እጸልያለሁ አለ። የረገጥኩትን ሁሉ ነው የምወርሰው አለ። አንድ ሰው እንዲህ አይነት መንፈስ ይገባበታል። እንጸልያለን። ስትራቴጂ ቦታዎች በቁጥጥር ስር ይውላሉ። በጌታ በኢየሱስም በጠላት ቁጥጥር ስር የነበረ ህይወት ነፃ ይሆናል። በጨለማ ቁጥጥር ስር የነበረ ዛሬ ነፃ ይሆናል። እንግዲያውስ እንዲህ ልበላ፣ ሟርተኛው ምንም ማከል በትዳራችሁ ላይ ቢናገር በህይወታችሁ ላይ ቢናገር ዛሬ ያ ቦታ ነፃ ይሆናል። ትዳራችሁ ላይ፣ ህይወታችሁ ላይ፣ አገልግሎታችሁ ላይ፣ ስማችሁ ላይ የተጣበቀ የሟርት ቃል ዛሬ በኢየሱስ ስም ይለቃል። ስትራቴጂ ቦታ ላይ ተቀምጦ የሚደግም መንፈስ ይመጣል። ልክ ነው የሚል ጮኸ አሜን ይበለኝ። ቀና ስትል ቀና እንዳትል የሚፈልግ በተሳካላቸው ሰዎችና ባልተሳካላቸው ሰዎች መካከል ያለው ልዩነት የመጸለይና ያለ መጸለይ ነው። ለምሳሌ እያንዳንዱ ሰው ፖቴንሻል አለው። ለምሳሌ ያን ፖቴንሻል ስለ አንድ ፖቴንሻል እንገራችሁ። ጂም የሚያዘወትሩ ሰዎች ጡንቻ አላቸው የላቸው? ማንም ሰው እኮ ማውጣት ይችላል። እነሱ ከኛ ተለይቶ ጡንቻ ያወጡት ስትሪንግዛቸው ሃይ ሆነው ኮሚትድ ሆነው ስለሰሩ እኮ ከኛ የተለየ ፖቴንሻል ኖራቸው አይደለም። ቅርጻቸው ትክክል የሆነው ከሆድ ገባ ከደረት ወጣ እጅ በረጅም እግር ባጭር ያመጡት እኮ ኮሚትድ ሆነው ስለሰሩ ነው። እነሱ ውስጥ ያለው ፖቴንሻል አንቺም ውስጥ አለ። አንተ ስላልሰራህበት የለህም ማለት አይደለም። ሁሉም ሰው ላይ ጸጋ አለ። ሁሉም ሰው ላይ የእግዚአብሔር ፕሮሚስ አለ። ሁሉም ሰው ቪዥን አለ። ሁሉም ሰው ተልእኮ አለ። ልዩነቱ እንደዛኛው ሰውዬ ኮሚትድ ሆኖ እንጂ መስራቱ ነው። ጸሎት የመኖርና ያለ መኖር ጉዳይ ነው። ለምን መሰለህ? አቅምህን ማውጫ መንገድ ነው። አቅም ካልወጣ ደግሞ የጠላት ስትራቴጂ ቦታዎች አይያዙ። ትልልቅ ቦታዎች የሚያዙት በጠንካራ ሰዎች ነው። ትልልቅ ነገር እጃቸው ላይ ገባ ሰዎች የሚጸልዩ ሰዎች ናቸው። በጠላት ቴሪቶሪ ስር ያለ የትኛውም ነገር ዛሬ ምሽት ከኔ ጋር የሚስማማለ እንጸልያለን። በኢየሱስ ስም ይመታ። ማን ነው ጮኸ አሜን የሚለኝ? የተያዙ ከፍታዎች ሁሉ ይለቃሉ። በትልልቆች የተያዙ ከፍታ ይለቃሉ። ባልተገረዙ የተያዘ ከፍታ ይለቃል። በኮኔክሽን የተያዘ ከፍታ ይለቃል። በሰመድ የተያዘ ከፍታ ይለቃል። ስም ባላቸው ሰዎች የተያዘ ከፍታ ይለቃል። የሚጸልዩ ጓዳ ውስጥ ያሉ ተራራውን ይዙታል። ከፍታ ላይ የሚቀመጥ አንድ ትውልድ አለ። አሜን።
ሚኒስትሪ ጥሶ ይሄዳል፣ ላይፍ ጥሶ ይሄዳል፣ ቤት ጥሶ ይሄዳል፣ ቢዝነስ ጥሶ ይሄዳል። ትጸልያለህ፣ ፊተኛ ያረጋል፣ ህይወት የተቃና ይሆናል። አሜን። ትልልቅ ነገሮች እንዲያዙ እግዚአብሔር ለቤተ ክርስቲያን ዕውቅና ሰጥቷል። የገሃነም ደጅ ምን አይላትም። ምን የምትል ቤተ ክርስቲያን? መጸለይ ቤተ ክርስቲያን። ከጸለዩ በኋላ የእግዚአብሔርንም ቃል ሐዋርያ ሥራ ምዕራፍ 4 ቁጥር 30 በግልጥ ተናገሩ ይላል። የጌታ መልአክ ከነሱ ጋር ነበር፣ መንፈስ ቅዱስም አብሯቸው ይሰራ ነበር ይላል። ጸልያለሁ፣ ዛሬ ከፍታ የኔ ነው። ስንጸልይ በህይወታችን ምን ይሆናል? ተፈርጧል። የመጀመሪያው ስንጸልይ ምን ይሆናል? ሶስት ነገሮችን ነግራችሁ ጸልይ። ዴስቲናችንን ማስተካከል እንችላለን። ዴስቲናችሁ ያለው በጠላት እጅ አይደለም። ዴስቲናችሁ ያለው በእጃችሁ ነው። ከምን ጊዜውም በበለጠ ይህ የመጨረሻው ዘመን ስለሆነ ለዴስቲናችሁ ማሰብ አለባችሁ። ዴስቲናችሁን የሚያስተካክል የትምህርት ደረጃ እኔ በገባይ መጠን እስካሁን ድረስ ዓለም ላይ የለም። የሰው ዴስቲኒ ማሳመር የሚችል ገንዘብ በዓለም ላይ የለም፣ ዘመድ የለም፣ ሀገር የለም። የሰዎችን ዴስቲኒ ማስተካከል የሚችል የእግዚአብሔር ቃል። በምንጸልይበት ጊዜ ዴስቲኒያችን ያምራል። ይኸውልህ ህይወትን ምን ማለት ይመስል በአማርኛ ከግምት ትወጣና ፍጻሜውን አውቀ ዛሬ ትጀምራለህ። ሰርፕራይዝ አትሆንም በህይወት። ለምን መሰለህ? በመስቀል ላይ በተንጠለጠለው በዛ ቆንጆ ውብ ሆኖ በኢየሱስ ስቃሃላ ሰርፕራይዝ ሆነሃላ። ሰይጣን ላይፍ ውስጥ ገብቶ በድንገት ሰርፕራይዝ ያደረገ በርካታ ሰዎች ሰይጣን ሰርፕራይዝ አድርጓቸዋል። ለሰይጣን ሰርፕራይዝ የተጋለጠ ህይወት አይኖርህም። ምን እያልኩ መሰለህ? ይኸውልህ በህይወት አጋጣሚ በአንድም በሌላም ከመንገድ ትወጣለህ። መጽሐፍ ቅዱስ ሲናገር ትንቢተ ዮናስ ምዕራፍ 3 ዮናስ ዋጋ ከፍሎ በተርሴስ መርከብ ተሳፍሮ ወደ ተርሴስ ሄደ ይላል። የእግዚአብሔር በዮናስ ላይ የነበረው ሚሽንና ዴስቲኒ ነበር። ዴስቲኒው ነነዌ ነው። እግዚአብሔር የሚፈልገው ነነዌ ነው። የነነዌን አገልግሎት አገልግሎ የነነዌን ህዝብና መንግስት እንዲያድን ነው። ከሰው እስከ እንስሳ ነፃ ሊያወጣ ነው። ነገር ግን ዋጋ ከፍሎ እግዚአብሔር ካለ ውጪ ሄደ ይላል። ምን አይነት መከራ ውስጥ እንደገባ አይታችኋል። አሳ ነባሪ ሆድ ውስጥ ነው የገባው በኋላ ላይ። ነገር ግን ከዚህ መጨረሻ ከሚመስል እንደዛ አይደል ያለው የሲኦል ሆድ ውስጥ ተቀምጬ ንጉሱን በክብር በዙፋኑ አየሁታል። ከዛ ሞት ከሚመስል ነገር ወጥቶ ዴስቲኒው ጋር እንደደረሰ ካልከኝ በሲኦል ሆድ ውስጥ ሆኜ ወደ አምላክ የተጣራው የሚል ድምጽ አለ። እግዚአብሔርም ሰማው ይላል። የሰዎች ዴስቲኒ የሚያምረው ሲጸልዩ። ከጸለየ በኋላ መጽሐፍ እንደዚህ የሚል ቃል አለ። ዛሬ ለአንድ ሰው ተነበያል። እግዚአብሔርም አሳ ነባሪውን አዘዘው ይልና በደረቅ ምድር ተፋው ይላል። ሞት የሚሸት ሰው ዛሬ ነግረሃለሁ። እግዚአብሔር ዛሬ መልአኩን ያዘዋል። የዋጠህን ነገር ያዘዋል። ወደ ዴስቲኒ አካባቢ ወስዶ ይተፋል። ሰዎች ነገርህን ውጦብህ ሊሆን ይችላል፣ አገር ውጦብህ ሊሆን ይችላል፣ ሲስተም ውጦብህ ይችላል። ትጸልያለህ። ከተያዝክበት ነገር ዛሬ ይበጠሳል። አሜን ነው። ሲጮሁና በደንብ አሜን በሏ። ይበጠሳል የሚል ጮሁ አሜን ይበል። የተያዝክበት ነገር ሊሆን ይችላል፣ ከባድ ነገር ሊሆን ይችላል፣ እርዳታ ጠይቀህ አቅም አጥቶ ሊሆን ይችላል። ነገር ግን ትጸልያለህ። እግዚአብሔር ወደ ዴስቲኒ ሊያደርስህ የያዘህን ነገር ይበጠሰዋል። ከማንም በላይ ስለናንተ የሚራራ ስለናንተ የሚዋጋ ስለናንተ ጣልቃ የሚገባ ስለናንተ ዴስቲኒ የሚያስብ ከናት በላይ ከአባት በላይ የምጸልዩለት ኢየሱስ ይበልጣል። መጽሐፍ ሲናገር እሱ ነው ዴስቲኒ ያለው ነው አለው። ባሳ ነባሪ ሁሉ ውስጥ አይቀርም አለ። ያንተ ህይወት አለው ባሳ ነባሪ ሁሉ ውስጥ አይቀርም አለ። አይኖ ህይወትህን አይኖ ዋጋ ከፍለህ ስተህ እንደመጣ አይኖ ባለማስተዋል ብዙ ነገር ውስጥ እንደገባ ነገር ግን ወደኔ እስክትጣራ ነው መጠብቀሃለሁ። ወደ አምላኬ ይጣራለሁ አለ። ተጣራ እመልሰዋለሁ አለ። ሁሉ ይሰማኛል አለ። አሳ ነባሪውም የኔን ቃል ይሰማል አለ። ሆድ ውስጥ ነው ያለው አይደል? አይበላህም ነው አፒታይቱን ዘጋዋለሁ አለ። በቃ እዛው ትቀመጣለህ። አሁን ወደኔ ጸልይሃል፣ እኔም ሰምቼሃለሁ። አሳ ነባሪውና እኔ በምንግባባበት ቋንቋ እነግረዋለሁ። ያንተ ነገር በደረቅ ምድር
ይላል። ለአንድ ሰው ለተንቢ እጁን ይስጠኝ። ሰዎች እያዩሽ፣ ጠላት እያየ፣ አንተም እያየ አምላክህን ዛሬ ትለምነዋለህ። ለራስህ ሰርፕራይዝ የሚያደርግ እግዚአብሔር ወደ ዴስቲኒ ያደርሰሃል። የተነገራችሁ ትንቢት ያላችሁ ሰዎች አላችሁ። በጌታ በኢየሱስ ስም ወደዛ ትሄዳላችሁ። ወደ ተነገረላችሁ ህይወት ትሄዳላችሁ። ወደ ተነገረላችሁ አገልግሎት ትሄዳላችሁ። ወደ ተነገረላችሁ ቢዝነስ ትሄዳላችሁ። ወደ ተነገረላችሁ ከፍታ ትሄዳላችሁ። ዛሬ የሚያስመልጥ የእግዚአብሔር እጅ በቤት ይገባል። እስቲ አንድ ሰው ጮ እግዚአብሔር ያለኝ ይበልጣል ይበለስ። እድሜሽን ሳይን የተናገረሽ፣ የትምህርት ደረጃህን ሳይን የተናገረ፣ ዘርህን ሳይን የተናገረ ሰው ከማንነቱ ተነስቶ የነገረህ ነገር ጋር የሚያደርስ ራሱ ጋር ስትጮህ ነው። ክብር ለስሙ ይሁን። እኔ ወደ አምላኬ ወደ እግዚአብሔር ምን እላለሁ? አንድ ሰው እንደዚህ እንደኔ ያድርግ እስቲ። የኔ ህይወት በሉ በእግዚአብሔር እጅ ላይ ነው። ቢወድቅ ይነሳል፣ ቢሰበር ይጠገናል። እውነት ነው አይደለ? አጨብጭቡለት ለዚህ ጌታ። አንድ ጊዜ እግዚአብሔር መጣና ለእስራኤላውያኖች እንዲህ አላቸው። ሙሴ ያለው አቤት አለ። ወደ ዴስቲኒያችሁ ላደርሳችኋለሁ። በጣም ደስ ይለናል አለው። በቃ ይሄ ህዝብ ስላስመረረኝ አለ መልአኬን እልክለታለሁ፣ የምትፈልጉት ማርና ወተት ትገባላችኋል። ሙሴም እንዳታውቃል የትኛውም ዴስቲኒ እኮ ካንተ ውጭ ዜሮ ነው አለው። መንግስተ ሰማያትም እግዚአብሔር ከሌለበት አያምርም አለው። እባክህን አንተ ካልወጣ ምን አታርገን አታውጣን አለው። እኔ ዛሬ ለአንድ ሰው ነው የምጸልየው። የትኛውም ከፍታ ውስጥ አምላካችሁ ይገባል። ብቻችሁን ይሄን ዘመን አጨርሶትም። እንዲማ እናገራለሁ 2018 በጌታ በኢየሱስም በክብር ትጨርሳላችሁ። ከተያዛችሁበት ትለቀቃላችሁ። ይሄን መንፈስ እጅን ዘርጋና አሜን ብለው ሰደው። ገባህም አልገባህም እዚህ ቤት ያለ መንፈስ ያገኛል። ይሄ ዓመት የክብር ይሆናል። አምላክ ባንተ ይደሰታል። አንተም በአምላክ ከፍታውን ትይዛለህ። ትጠራዋለህ፣ ይመልስልሃል። ትለምነዋለህ፣ ይሰጥሃል። ወደሚረባ መንገድ ይመራሃል። የኃይሉን ጉልበት ያሳይሃል። እግዚአብሔር ይችላል። እዚህ ጭና እግዚአብሔር ይችላል። በዚህ መታመኛው እግዚአብሔር ይሆነለት ያ ሰው ምስጉን ነው ይላል። ለምን ወደ አምላኩ ይጠራል። እኔ ይሄ ገባቸው ሰዎች ዴስቲናቸውን እንዴት አሳመሩ ብላችሁ ብትጠይቁኝ ከጸለዩ ጸሎት መካከል አንዱ ላሳያችሁ። ዳዊት እግዚአብሔር ሆይ አለው አቤት ሲለው ሺህ ቀን አለው በቤተ መንግስት ቁርጥ እየበላው ተቆራጭ እየበላው ከምኖር አለው አንድ ቀን በምድረ በዳ ካንተ ጋር ያዋጣኛል አለው። አንተ የዳዊት ያ ሁሉ ውድቀቱ እንደምንም የተቆጠረለት ኢንተረስቱ ነው። ዴስቲኒው ለምን ያማረ ይመስላል? ለምን ይመስላል? ከነሽበሽምግልናው ደክሞ ተተኪ ትውልድ አይቶ ከዳዊት በላይ እዚህ ቤት እኮ ያጠፋ ሰው የለም። እዚህ ቤት የሰው ሚስት ነጥቆ ባል ይገደላል። እንዲህ አይነት ሰው በዚህ ጥፋት ውስጥ የገባ ሰው ኤክስኪዩዝ አግኝቶ ይቅርታ አግኝቶ ህይወቱ ተቃንቶ የወለደው ልጁን አይቶ በንግስና ላይ ትንቢት ተቀብሎ እግዚአብሔር መጥቶ ስማ አለው አቤት ሲለው ካንተ በዘመን ሁሉ አለው በቤት ሻማ አይጠፋም አለው። አንተ በሌለህበት ጊዜ የልጆች ሁሉ ዴስቲኒ ያምራል አለው። እንደዚህ ሰማ ሰው አለ እዚህ ስለ ፊውቸር ባንተ እድሜ አለው ካንተ በኋላም አለው በሌለህበት ዘመን አለው ያንተ ልጆች እንኳን ከንጉሥ ወንበር አይጠፉም አለው። በልጆች ደስ ይለኛል አለው። ሰውየው እየተዝረከረከ ነው ያመለከው። ከዛ የልቡን ቅንነት አየና ጨመረለት። የምወደው ልጅም ኢየሱስ ካንተ ነገድ ይወለዳል አለው። ስሙም የይሁዳ አንበሳ ይባላል፣ የናዝሬቱ ኢየሱስ ይባላል፣ የዳዊት ልጅ ይባላል አለው። ልባርካችሁ አዲባ ፕራሃዲያስ ከናንተ በኋላ የሚመጣው አይደለም የናንተ ቀጥሎ ያለው ዘራችሁ ሁሉ ፍጻሜው ይመርላት። ዴስቲኒው የተስተካከለ ይሆን። አንተና እስከ 7 ትውልድ አይደለም የሚለው በኢየሱስም ይቃናላችሁ። ያመለጠ ትውልድ አይኑራችሁ። የገሃነም ራት የሚሆን ልጅ አይኑራችሁ። ፍጻሜው ያማረ የብርሃን ልጅ ይኑራችሁ። ልክ ነው አይደል? ዴስቲኒ ህይወት ጉዞ ናት።
ፍጻሜውን ካላማረ ጉዞ ምን ዋጋ አለው? በምንም ውስጥ ለፍጻሜ ስትጸልዩ በህይወታችሁ ከሚሆኑት መሰረታዊ ነገሮች መካከል የመጀመሪያውና ዋናው ፍጻሜን ነው የምታስተካክለው። ሰይጣን በማይጸልዩ ሰዎች በህይወታቸው ከሚሰራው መሰረታዊ ነገር መካከል አንዱ ፍጻሜው ማበላሸት ነው። ፍጻሜያቸው የጥርስ ፉጨት ያለበት ዋይታ ያለበት ውስጥ ባለመጸለይ የሚመጡ ነገሮች እኔ አላስተማርም። ስለ ፎርጂድ ማስተማር አይጠበቅብኝም። አንዳንዱን ነገር ስለምታውቁት እውነታው ግን በምጸልይበት ጊዜ የጠላት ዛቻ ይመታና የእግዚአብሔር ብርሃን ይመጣል። መጨረሻዬ ነው የምትሉበት ሰዓት አጋጥሟችሁ አያውቅም? ቀጥለሃል እኮ ያየው ነገር አለ። አሁንም የተያዝክበት ነገር ይበጠሳል። ሁለተኛ ስንጸልይ ምን ይሆናል? ስንጸልይ ምን ይሆናል? መላእካዊ አገልግሎትን እንቀበላለን። ሐዋርያት ሥራ ምዕራፍ 12 ቁጥር 4 በያዘውም ጊዜ ወደ ወህኒ አገባው፣ ከፋሲካ በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍሎች አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበር፣ ነገር ግን በቤተ ክርስቲያን ስለሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር ይላል። ያላችሁ ይሄንን በደንብ ስሙኝ እሺ። ይሄንን ካያስክልኝ በህይወት ዘመን የሚችል የለም። ጸሎት በጨለማ መንግስት ላይ ረብሻ ማስነሳት ማለት ነው። ጻፊው ጸሎት በጨለማ መንግስት ላይ ረብሻን ማስነሳት ነው። እንዲገባችሁ ይሄ ልንገራችሁ። እስቲ ቤታችሁ ውስጥ ግቡና አታረጉትም፣ ግን ሀፕን ያደረገ ነገር ልንገራችሁ። እስቲ ረብሻ አስነሱ። ቤት ገብተህ ረብሻ ካስነሳ የመጀመሪያው ጎረቤት ይመጣል አይመጣም? አየህ፣ የረብሻ አቅምህ ማንን የጠራው? ጎረቤት። እስቲ በጣም ረብሽ፣ የአካባቢው ሮንድ ይመጣል። የተሻለ በተቀናጀ ሁኔታ ደግሞ ረብሽ፣ ፖሊስ ወይ ፌደራል ፖሊስ ከነታጥቆ ይመጣል። አየህ፣ እያንዳንዱ የመጡበት አቅማቸው ያንተ የረብሻ መጠን ነው። በጎረቤት ድምጽ የምትረጋጋ ከሆነ የረብሻ መጠን እዛ ድረስ ነው ማለት ነው። ለምን ይመስላችኋል ከሰማይ መልአክ መጥቶ የታሰረውን ጴጥሮስ ያስነሳው? በነማርቆስ ቤት ከባድ ረብሻል። ረሃባዳጃና ማንታ ዛሬ አንድ ሰው በመንፈስ ዓለም ይጮሃላ። ይኸውልህ ትጮሃለህ። እግዚአብሔር አምላክ ጠላት ምድር ረብሻ ያመጣል። ግልጽ ነው የምናገረው ነገር እየገባህ ነው? እዚህ ስትረብሽ አንተን ለማረጋጋት ዝም ለማድረግ በቁጥጥር ስር የሚመጣ የትኛውም ሰው የረብሻ የመጠን ልክ ድረስ ለአንተ ታንክ አይላክም። ጎረቤት ረብሸ ስላልክ ፌደራል ፖሊስ አይመጣም፣ የአካባቢ ፖሊስ ነው የሚመጣው። በተቀናጀ በግሩፕ ግን በሚጮህበት ጊዜ ይሄ ረብሻ ለሀገር አደጋ ስለሆነ ተብሎ ይመጣል አይመጣም? ልክ እንደዚሁ ነው። ተንበርክከ ከባድ ረብሻ አምላኬ ብለህ ስትጮህ በጠላት ምድር ላይ መላእካዊ አገልግሎት ይላካል። እያልኩ ያለሁት እንደዚህ ነው። በጸለይክበት ሰዓት የታሰረውን ነገርን የሚፈታ መልአክ ይሄዳል። በመልአክ አገልግሎት የሚያምን ሰው አለ? እጅን ስጠኛ ከፈርኩ ግድ የለህም። ይሄ ህዝብና እኔ እናምናለን። መንፈስ ቅዱስና መልአክ እንደሚረዳን ደግሞ እናምናለን። ዛሬ እንጮሃለን። ያኔ ጴጥሮስ ነው የተፈታው። ያኔ ራእይ ያለው ነው የተፈታው። ያኔ የቤተ ክርስቲያን ዋልታና ማገር ነው የተፈታው። ያኔ የትውልድ አባት ነው የተፈታው። ዛሬ ጸልያለሁ የዚህና የኔ ትውልድ ህይወትና አገልግሎት በኢየሱስ ስም የተፈታ ይሆን። ዴስቲኒያችን ላይ ላይፋችን ላይ ስትራቴጂ ቦታ ላይ ተቀመጡ የጨለማ መላእክቶች በኢየሱስ ስም ይርገፉ። መታወለው ይርገፍ። ስትጸልዩ የመላእክ አገልግሎት ይመጣላችኋል። በምትጸልይበት ጊዜ መላእካዊ አገልግሎቶች በህይወት ውስጥ ሀፕን ማድረግ ይጀምራል። እንዴት እንደሆነ አታውቅም። ሰው ሆኖ ሊመጣ ይችላል። የሆነ ነገር ሆኖ ሊመጣ ይችላል። ብቻ አላውቅም። በሆነ ምክንያት መላእካዊ አገልግሎት ይመጣል። ቴስቲሞኒ ከዚህ ጀምሬ ቢሰጥ የማይሆን ነገር ሆኖ አያውቅም። መላእካዊ አገልግሎት እንዲህ ይላል መጽሐፍ ቅዱስ። ኢየሱስም በተራራ ላይ እየጸለየ ሳለ ይላል የሚያበረታው መልአክ መጣ ይላል።
አይ በመጸልይበት ጊዜ የሚያገለግል መልአክ እንዲህ ይላል። 40 ቀንም ከጾመ ከጸለየ በኋላ መላእክት ቀርበው ምን አሉት? ስትጸልይ ከጸለይክ በኋላ መላእካዊ አገልግሎት በኢየሱስ ስም ተፈቅዶልሃል። ለማን ነው የምተነበየው? ውሰድ፣ ግድ የለህም። መጪው ቀን በኢየሱስ ስም ነገርን የሚያስተካክል መልአክ ይውጣ። እግዚአብሔር መልአክ ይላክላችሁ። እግዚአብሔር በስሙ የታዘዘ መልአክ ይላክላችሁ። የእግዚአብሔር መንፈስ ይቅደምላችሁ። ለስኬታችሁ የሚሰሩ ሰዎችን ያስነሳላችሁ። ይሄ ህይወት የተከፈለበት ነው በመልአክ አገልግሎት። ስትጸልይ ሞት ከሚመስል ውስጥ ነው የምትወጣው። አንዳንድ ጊዜ አንዳንድ ሰዎች ወፍ ዘራሽ ይመስላችኋል፣ እንጉዳ ይመስላችኋል። ብቅ ያል አይደለንም። ይሄ መልክ ከቡሌ ወጣ ይመስላል፣ ከባድሜ የተረፈ ነው። መላእካዊ አገልግሎት የሚቀበሉ ሰዎች የሚጸልዩ ሰዎች ናቸው። ስትጸልይ አይሆንም አዋጅ ነው በተባለው ውስጥ አርጋ ይገባል። ይሁንልህ፣ ይሁንላችሁ። በተለያየ ምክንያት ከእጃችሁ ያመለጠ የትኛውም ነገር በጌታ በኢየሱስ ስም ዛሬ እንጸልያለን። አንድ ብሎ ጠላት የዋጠውን ተፍቶ እጃችሁ ይገባል። አንደኛ ሳሙኤል ምዕራፍ 30 ጺግላግ የምትባል ከተማ የዳዊት ከተማ በፍልስጤም ምድር አሳይለም ሰጥቶ ሚስትና 400 ልጆቹ 400 ባሪያዎቹ አብሮት የነበሩት ድምጽ ሳይሰማ በይሉንታ ወጥቶ ሚስቱ ልጆቹ አብሮት ያሉት ሚስቶቻቸው ልጆቻቸው ተማርከው ለማልቀስ አቅም አጥሯቸው ይላል ዳዊትን ለመወገር ተነሱ ባለ ጊዜ ምንድነው የሚለው ጻፍ ቅዱስ? ጸለየ ይላል። አንተ ኡሪምና ቱሪሙን ፈለገ፣ ያምላኩን ፊት ፈለገ። ልክ ሲጸልይ ያምላኩ ፊት እንደዚህ ጠላቱ ከ3 ቀን በፊት ነው ጌታ እንደዚህ ያለው። ጸለይ ካለው ልክ ከጸለይ በኋላ የትናንቱን ስህተቱን ረስተውታል። ጸለይ ካለው እንግዲህ ያውሳል ውጣ ሂድ፣ ፍለጋቸውን ተከትለ ሂድ፣ ከዛ ታገኛለህ፣ እንደው ምርኮ ሰጣለሁ። መልአክ ይቀድምልሃል አለው። በመንገድ ላይ ምን እንደገኝ ታውቃላችሁ? የኔ ያሶኩ ያ ግብጻዊው ከመልአክ ነው ይመስለኝ። አማሌቃዊው ግብጻዊ ባሪያ ነበረው። ሲደክምበት በመንገድ ላይ ጥሎት ይላል። ዳዊት ሲያገኘው መረጃ አይናቅም። ለምን መሰል? ወደ ማስረጃ ያደርሳል። የትኛው መረጃ ወደ ማስረጃ ነው የሚያደርሰው? ካለው ውሃ አጠጣው፣ ኃይል በዘራ ጊዜ ማን አለው? ካልገደልከኝ እነግርሃለሁ አለው። አልገልህም አለው። ማን ሲለው እኔ የአማሌቁ ጌታዬ ባሪያ ግብጻዊ ነኝ አለው። እና ሲለው በታችኛው ምድር አለፍን፣ ከተማ መታን፣ ዘረፍን፣ ባሪያዎች ገዛን፣ ዳር ላይ ያለችውን የፍልስጤምን ከተማ ጺግላግን መተን እዛ ያሉትን ወሰድን። ወዴት ናቸው? ካልገደልከኝ እወስዳለሁ አለው። ይህ መልአክ ካልሆነ እንዴት ሊሆን ይችላል? አጋጣሚ አይደለም። እድል የሚባል ነገር እኮ የለም። በምሪት ነው የምትኖረው። መራው ይልና በመሸም ጊዜ ድንኳናቸውን ጥለው እየበሉ እየጠጡ ነበር። የቡዝቅን ወንዝ የተሻገሩት 200ዎቹ ናቸው። የአማሌቅ ጦር ብዙ ነው። መልአክ ካልሆነ እንዴት አሸነፈ? የሆነ ሰውማ ዛሬ ይተባበራል። የጀመርከው ስራ አለ፣ እግዚአብሔር መልአኩን ይልከዋል። ያሰብከው እቅድ አለ፣ እግዚአብሔር መልአኩን ይልከዋል። ተንበርክከሃል፣ እግዚአብሔር ከፊት መከናወን ይሰጣል። በግመል ላይ ተሳፍረው ካመለጡ ከ200 አማሌቃውያን ውጪ ገደላቸው፣ ምርኮ አርጎ ወሰዳቸው። ለሁሉም እንዳሻው ደስ የሚለውን ሰጠይልና ተረፈው። ምን ቢል ጥሩ ነው? ይሄኛው የዳዊት ምርኮ ነው አለ። ምን ማለት ነው? የጸሎት መልስ ነው አለ። እያንዳንድሽ ድንጋይ አንስተሽ ልትወግሪኝ ስትይ በእኔ ጸሎት የተፈረፍሻል። የሚጸልዩ ሰዎች ተርፈው ያተርፋሉ። በምጸልይ ከጸለይክ በኋላ የመልአክ አገልግሎት አሜን ይሁን። የመጨረሻው ልንገራችሁ አልጨርስ። 8 ደቂቃ አለኝ። ስንጸልይ ምን ይሆናል? በጠላታችሁ ላይ ፍርድ ይደረጋል። ሐዋርያ ሥራ ምዕራፍ 12 ቁጥር 21 በተቀጠረ ቀንም ሄሮድዮስ ልብሰ መንግስቱን ለብሶ በዙፋኑ ተቀመጠ፣ እነርሱንም ተናገራቸው። ቁጥር 22 ሕዝቡም የእግዚአብሔር ድምፅ ነው የሰው ድምፅ አይደለም ብለው ጮኹ። ቁጥር 23 ለእግዚአብሔርም ክብር ስላልሰጠ ያን ጊዜ የጌታ መልአክ መጣው፣ በትልም ተመቶ ሞተ ይላል።
ስትጸልይ በጠላቶቻችሁ በየትኛው በሟርተኛ ላይ ፍርድ ይመጣል። ምን አይነት ፍርድ ካልከኝ አንተ ቅዱስ ሕዝብ ነህ፣ በደም የተዋጀ ሰው ነህ። ራስን ርካሽና ትንሽ አድርገህ ልትቆጥር አይገባም። የተከፈለው ዋጋ ቢሊየነር ሚሊየነር አይደለም፣ የአምላክ ደም ነው። ያንተን ህይወት በማቀጨጭ ከአምላክ የተነጠለ ህይወት በማኖር የራሱን ክብር ከፍ ማድረግ የሚፈልግ ሄሮዲዮስ ዛሬም በመንፈስ አለ። ራሱን ከፍ የሚያደርግ ራዕይ ያላቸውን በማሰር አምላክ ያላቸውን በማቆሸሽ ህይወታቸውን በማጨናገፍ አገልግሎታቸውን በመምታት ከታየላቸው ህይወት ውጪ እንዲኖሩ አስገድዶ በማስገባት የሱን ክብር ከፍ የሚያደርጋል ከፍ የሚያደርጋል። እንዲህ አይነት አሰራር ዛሬም አለ። ይሄ መንፈስ እንዴት ይመታል ካልከኝ በምንጸልይበት ጊዜ ከሰማይ የእግዚአብሔር መልአክ ይመጣል፣ የእግዚአብሔር ቁጣ ይመጣል። አሜን ነው ወይ? ባቢሎንን የገነባት ታላቁ ንጉስ አሸበርቃለች። ልክ እንዳሁኑ አዲስ አበባ በላት በቃ ብላለች። በሰገነት ላይ ወጣና ታላቋ ባቢሎን ናቡከደነፆር እጄ ሰራት ሲል ወዲያው መንፈሱን ወደ ከብት ለወጠው። 7 ዓመት ጣል ረፈረፈበት፣ ጥፍሩን አልቆረጠም። ጫካ ገባ፣ እንደ ዱር ኖረ ይላል። አንተ ፍርድ መጣ ከሰማይ። ለምን ይመስላችኋል? አንዳንድ ታላላቅ ሰው አገልጋዮች ጸልየው አዋጅ ያስቀየሩት ይስሐቅ፣ ሚሳቅ፣ አብደናጎን ናቡከደነፆር ላቆመው ምስል የዋሽንትና የበገና ድምፅ በሰማችሁ ጊዜ ፈጥኖ ያልሰገደ ሰው ቢኖር ናቡከደነፆር ወዳዘጋጀው ወደ ታላቁ ሰዓት ባህር ውስጥ ይገባል አላቸው። ሁሉም ካህናት ትላለ፣ ነቢያት ትላለ፣ በርካታ ሰዎች ያልበረቱ በጸሎት ሁሉም ብለው የማያውቁትን ላይላ ምናምን ሲሉ 3 ሰዎች ቆመዋል። እናንተ ሲላቸው እኛ አንሰግድም አሉ። ወደ ንጉሱ አቀረባቸው። የተናገሩት ቃል በጣም ደስ ይለኛል። ለምንድን ነው የማሰግዱ ሲላቸው ልጅ እያለን አንተ ማርከህ እኛን ከማምጣት በፊት ልጅ እያለን ትምህርት ተምረን ነበር። ምን የሚል አምላካችሁ ለእግዚአብሔር ስገድ ብቻ ተብሎ ተጽፏል። አምላካችን ደግሞ መንፈስ ነው፣ የሚሰገድለት ደግሞ በመንፈስና በሕይወት ነው። ላቆምከው ምስል አንሰግድም። ይሄ ግን ፖለቲካዊ ነገር እንዳታገናኝ 1000 ዓመት ንገስ አሉት። እኛ ጆሮ ኖሮት ለማይሰማ፣ አይን ኖሮት ለማያይ፣ እግር ኖሮት ለማያይ አይደለም በወርቅ በእንቁ ቢሰራ የእጅ ስራ ነው። እንዲናትና ድፍረት አለ። እሳቱን ስንት እጥፍ ነበር? አሁን 3 እጥፍ 7 እጥፍ አድርጎታል። ነደደ። እዚህ ትገባላችሁ። ሐሳብ አንቀይርም ንጉሥ ሆይ በጣም ነው እንወድሃለን አሉት። የጥላቻ ስፒሪት የለንም፣ እኛ የጸሎት ሰው ነን አሉት። አስገቧቸው አለ። አስገቧቸው ሲል ያስገቧቸው ሰዎች ወርውሮ ያስገቧቸው ሰዎች እሳቱ ገደላቸው። የተወረወሩትስ ወካ አደረጉ። እዛም ጸሎት አለ፣ ፍርድ አለ። አሜን አትልም? ናቡከደነፆር ከሩቅ አየና የወረወራቸው ሰዎች ስንት ናቸው አለ። 3። አሁን ስንት ናቸው? 4። ደግሞ አንደኛው የአማልክት ልጅ ይመስላል፣ ኢየሱስን ነው። አውጧቸው አለ። ሲያወጧቸው እንዲህ የሚል ጥቅስ አለ። እሳቱ ይላል፣ እሳቱ የታሰሩበትን ሰንሰለት በላ እንጂ ከእሳቱ ወላፈን ምን ማለት ነው? አመድ በራሳቸው ላይ አልነበረም። አያዋጣም እኮ ወፍጮ ቤት ገብተሽ የሆነ ነገር የሳቶች ትወጫለሽ። እምጸልይ ከሆነ ምንም አይነካም። በተከበበ ከተማ ላንተ ይፈረድልሃል፣ ለጠላት ደግሞ ፍርድ ይሆንበታል። ፍርድ ሲያስመጡ ተመልከት። ንጉሱ ቀረበ። እናንተ ማንን ነው የምታመልኩት አላቸው። ይህንን ሰማይ የፈጠረ ሰምቶ አያውቅም። በዝውውር የመጣ የመሰለው እሱ ሰማያት በቅብብሎሽ አንዴ ተናግሮ በቃሉ ባለ ያጸና እግዚአብሔር የሚባል ይህንን አየር ሁሉ የፈጠረ ብሎ የፈጠረ አምላክ እግዚአብሔር አንድ ቀን ደግሞ እፍ እንዳለ ብሎ የሚወስድ የሰራዊት ጌታ እግዚአብሔር ነው የምናመልከው። እሱ ታላቅና ንጉስ ነው። የእጆቹ ስራ ነን። የእስራኤል ልጅ ደግሞ አምላክ ነው። ኢሚዲየትሊ ደብዳቤ ጻፍም። ከዚህ በለጠ ፍርድም ትፈልጊያለሽ? የይስሐቅ የሚሳቅ የአብደናጎን አምላክ አምላኩ አድርጎ የማይቀበል ቤት በኔግ 127 ግዛት ሁሉ ቤቱ የጉድፍ መጣያ
ሐሳብማ እናስቀይራለን። በእኔ ዘመን እንደዛ ይሆናል የሚል አሜን ይበል። አንዳንድ ትልልቅ አዳራሾች በቅርብ ዓመታቶች ውስጥ ወንጌል የምንሰማበት አይመስላችሁ? ክብር ለጌታ። ፍርድ ከፈለክ አትዙር። አምላክ እንዲፈርድልህ ከፈለክ አታስረዳ። የአምላክን እጅ የምትፈልጊ ከሆነ በርሽን ዝጊ። በስውር ወዳለው ወደ አምላክ ወደ እግዚአብሔር ጮህ። እሱ በአደባባይ ይከፍልሃል። እኔማ ዛሬ ተነብያለሁ። ከሚስማማ ከኔ ጋር ይቆማል። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።